እንግዲህ ኒናዬ እሷው ያጠፋችውን እሷው ልታስገኘው ዳር ላይ እያለች ነው። እሱም እንግዲህ የነ ተብርቅዬ ጋር ሆና ወደ ከተማ አረቂያቸውን ሲጠጡ የነ ጽናትን ከብቶች በዛብህ ነድቷቸው ነበረ። እናም ከዚህ በፊት ኒና ብርቄና አቶ ተስፋዬን ወይንም ተስፍዬን አንድ ላይ ሆነው ፎቶ አንስታ ይዛቸው ነበረ። እና በዛብህ ነው ከብቶቻችንን የነዳብን። ስለዚህ እዚህ እጅ ላይ ያለውን ፎቶአችሁን ለበዛብህ ከማሳየቴ በፊት ከማሳይባችሁ ከብቶቹን ሰርቆ በዛብህ የት እንዳረጋቸው ተናገሩ፣ ንገሩኝ። አይ ካላችሁ ደግሞ ይህንን ፎቶ ለበዛብህ አሳየዋለሁ ትላለች። እንግዲህ የዚህ ጊዜ ተሰማ በጣም ይጨነቃል። ታይ ታይ ልጄ ታይ ታይ። ብርቅነሽም እንግዲህ አብራ በልታ ጠጥታ ነበር። በመጨረሻ ግን እጇ ላይ ወደቀች ኒና ላይ። ወይኔ መከራዬ ውሃ በላኝ ተስዬ ውሃ በላኝ ትላለች። ላይክ ሰብስክራይብ ሸር እያደረጋችሁ ለምታደርጉ አመሰግናለሁ። ውሃ በላን ምን ይሻለኛል? አንቺ ነሽ እኮ ተይትልሽ ሁሉንም ሰው እያመንሽ የማንም ኮልኮሌ ሰው አምነሽ ጉድ አሰራሽኝ ይላል ተሰማ። በመጨረሻም ኒናዬ አሁን ቶሎ ብላችሁ ወደ ውሳኔው ግቡልኝ፣ እኔ ጊዜ የለኝም። ገብቷችኋል? እኔ ጊዜ የለኝም ትላለች። ይኸውልሽ ከብቶቹን የት እንዳደረጋቸው የምናውቀው ነገር የለም። መስረቁን እሱን የነዳቸው ግን ከብቶቹን የት እንዳደረጋቸው አላቅም ይላል ተሰማ። አይ እናንተ የማታውቁ ተሆነ እንግዲው በዛብህ ስለ እናንተ ማወቅ ያለበት ነገር እጅ ላይ ያለ የራሳችሁ ጉዳይ ትላለች። እንግዲህ የዚህ ጊዜ በዛብህ ከብቶቹን የት እንዳደረጋቸው አላቅም፣ ግን ከብቶቹ ወዳሉበት ስንት ሰዓት ላይ እንደሚሄድ ስለማቅ እከተለዋለሁ፣ በስውር ከኋላ እከተለዋለሁ፣ የዛ ጊዜ ይዣችሁ ሄዳለሁ ይላታል። ይሁንና ብርቄ አንቺ ከብቶቹን ታገኘሽ በኋላ ይህን መረጃ ታጠፊልናለሽ ወይ? እንደምታጠፊ በምን እርግጠኛ እንሆናለን? በማለት እንግዲህ ብርቅነሽ ሆዷን ይወቅጣል። ይሄ ነገር እንግዲህ በተለይ በአሁኑ ሰዓት አሁን ባለንበትና አሁን በዚህ ባለንበት ሰዓት እየደረገ ያለ ነገር ነው። መረጃ ይያዛን አንዱ ይሰርቃል። በቃ ያለ ነገር ነው። ኦልሬዲ ያለ ነገር ነው። እውነት ለመናገር ጽናት በጣም አስተማሪና አዝናኝ እንደዚሁም ደግሞ እውነታዊ ታሪክ የሆነ ድራማ ነው ብል ማካበድ አይደለም። ተሰማ እንግዲህ በአሁኑ ሰዓት የኒና ማስጠንቀቂያ ተደረሰው በኋላ ግራ ተገብቷል። በስውር አቶ በዛብህን እየተከታተለው ነው። ኪራም በዛብህ እንደነዳቸው አውቋል። በዛብህና ኪራ ተገናኙ። እንዴት ናችሁ? ሰላምታ ከተለዋወጡ በኋላ ላየ ይስቅ ነበረ እና በዛብህም ይቅርታ ተሰማ እንዴት ነው ሰላም መባባል ያስቃል እንዴ? ለምንድን ነው የምስቀው? ይላል ተሰማ። በዛብህ አያውቅም ታሪኩን። ተሰማ አሁን ግራ ተጋብቷል። ምክንያቱም ተሰማ በአሁኑ ሰዓት የብርቄ ውሽማ መሆኑ ተታወቀ። በዛብህ አንገቱን ብሎ ነው የሚጥለው። አንተ እንኳን እኔን ሰላም ልትለኝና ላይንህ ልታየኝና ልትመለከተኝ በጣም የምትጸየፈኝ ሰው ነበርክ እኮ አይደለም እንዴ? ይላን ኪራ እንጂ ተሰማ። ተው እንጂ ክሮቤል ተው እንጂ ልጄ፣ በወልድህ ልጅ አኮንም እንዴ? ተው እንጂ የኔ ልጅ። አይ አኮንም፣ በቃ አኮንም። ያንተ በሰው ውድቀት የሚሳለቅ ሰው ለኔ ለኪራ አባት ሊሆን አይችልም። በሰው ውድቀት የሚሳለቅ አባቴ ሊሆንም እንዲሆንም አልፈቅድም ይላል ኪራ። ይመስለኛል መሀላችን የሆነ አለመግባባት ተፈጥሮ ይሆናል እንጂ ሲል ተሰማ። ኪራዬ ሊያስጨርሰውም አልቻለም። አትሳሳት፣ ለወደፊትም አይሆን እስካሁንም አይሆን ይለዋል። እንዴት? ለምን? ተው እንጂ ልጅ፣ ይህን ያህል ምን በድል? ይህን ያህል ተው እንጂ ልጅ ይላል ኪራ። ግን እዚህ ጋ ቢያቅ አሁን ትልቅ እድል ያለው የከብቶችን ያሉበትንም ሆነ እያንዳንዱ መረጃን ከተሰማ ማግኘት ይችላል። ይኸውልህ ኪራ ኒና ምን እንዳለችው አይዶን ነው። ኒና የባጡንም የቆጡንም ለኪራ ዘርግፋለታለች። እዚህ እኔ ፊት መቅላት ስለሱን ተውና እኔ እምልህን ነገር ብቻ አድርግ ይለዋል ኪራ። ማ አደርጋለሁ ግን ሰዓቱ አሁን ገና ነው ይላል ተሰማ። እንግዲህ አሁን እየተሽቆጠቆጠ ነው።
በጣም እየተስቆጠቆጠ ኪራም ግን ሰዓቱ የሚቆጥረው ለሁለታችንም ነው። ሰምተሃል? ለሁለታችን ማለትማ አንተ በዘገየ ቁጥር የውርደትህን በር እየከፈትክ ነው። በዘገየ ቁጥር የውርደትህን በር እየከፈትክ ነው። ደጋግሞ አንድ ነገር ማስታወስ። እኔም እኮ ባልሰራሁት ነገር ነው አይደል እንዴ? ባልሰራሁትና ባላረኩት ነገር እኮ ነው ይላል ተሰማ። አንተም እኮ ይሄንን እድል ብታገኘው ኖሮ ከዚህ የበለጠ ነበር የምታደርገው። አዎ ተግባብተናል። ከዚህ የበለጠ ነበር የምታደርገው። ደንብ አስብበት ይለዋል ኪራ። በተሰማም ቆይ ሚስጥሬን እንዳታወጡብኝ ወይንም ላታወጡብኝ በምንድን ነው እማምናችሁ? ምንስ ማስተማመኛ አለኝ? የኔና የፍቅረኛዬን ወይንም የውሽሜን የብርቅዬንን ለበዛብህ ላለመናገር ምን ማሳመኛ አለኝ? በምንድን ነው እማምናችሁ? ይህ ከብቶቹ ያሉበትን አሳልፌ ከሰጠኋችሁ ከብቶቻችሁን ካገኛችሁ በኋላ የከዳችሁኝ እንደሆነ ምን ሊሆን ነው ይላል ተሰማየ። እንግዲህ ኪራ ስማ፣ እናንተ ከወሰዳችኋቸው ከጋሽ ከብቶች በተሻሉ ብዙ ከብቶችና ብዙ የተሻሉ ከብቶች ገዝተን አገሩን ጉድ ልናስብለው እንችላለን ይለዋል። ኪራዬ ይህን ተናገረ በኋላ ወደፊቱ ይቆሰቁሳል። ተሰማየም ያጨበጭባል። አሁን እንግዲህ ተሰማየም ታይፈልገውና ታያስበው ባልጠበቀው ሰዓት ነገር ውስጥ ሰተት ብሎ ገብቷል። ለዛውም ከማጋኑ ካላችሁ ከበዛብህ ጋር አስባችሁታል። እንግዲህ ተሰማ ካጨበጨበ በኋላ ብርቄ ለዚህ የዳረግሽኝ እኮ አንቺ ነሽ። ምን ነው ያንቺ እሙሙ በቀረብኝ ኖሮ ምን ነው በቀረብኝ ኖሮ ምን ነው በቀረሽብኝ ኖሮ ይላል ተሰማ። እንግዲህ በጣም ነው የተናደደው። በቃ ምን የዛለት እግሬን በሰበረው። ምን ነው ታንቺ ጋር በትገናኝ መብረቅ ባጠፋኝ ብርቄ። በቃ አንቺ ነሽ ሁሉ ጉድ አስገባሽኝ። ምን ነው በቀረሽብኝ። ምን ነው አርፌ በተቀመጥን ብርቄ ስትዞር በዛብህ ጋር ትገናኛለች ከባልተቤቷ ጋር። አንቺ የት ነው በሩን ሸጉረሽ የምትዞሪው? እኔትም እኮ አልሄድኩም እዚሁ ነው። አንቺ ዛሬም ጠጥተሽ ነው እንዴ? ዛሬም ጠጥተሻል ይላታል። አይ እንደው ጠጥቼማ እንዴት ተባለው ጠጥቼ ያሰብኩት ውሸት በሆነ እንደው ዛሬማ በጠጣሁና ያሰብኩት የሰማሁት ነገር ውሸት በሆነልኝ ትላለች። እንግዲህ ኒና ልታወጣባት ነው ያንን መረጃ ያወጣብኛል ብላ አስቀድማ እሷ ልትሞት ነው መሆነሽ ነው ምንድን ነው አለ። በዚህ እንግዲህ በዚህ አለች ብርቅነሽ። በዚህ እውነት ነው እንደ የተባለው ነገር እውነት ነው እንደ ምንድን ነው የሚያቀዣብርሽ? አንቺ ምንድን ነው የምትቀባዥሪው? ምንድን ነው የሚያቀባዥር? እውነት ነው ያሰግድን ከብቶች ብላ አጠናቃ በደንብ ሳትጠራ አንቺ አፍሽን ዝጊ አለ በዛብህ። እንግዲህ አፍሽን ዝጊ። ምን አባሽና ነው በአፍሽን ዝግ ጸጥ እንዳላረግሽ አፍሽን ዝግ ጸጥ እንዳላረግሽ። እውነት ነው አለች እንግዲህ ብርቅነሽ። እውነት ነው ምን አገባሽ? እውነትስ ቢሆንስ ባይሆንስ ይኸው የገጠር የኢትዮጵያ ባል እንግዲህ እዚህ ጋር ያዙልኝ። ምን አገባሽ? ሚስቱ ነች። ስለ ባሏ ስትጠይቅ ለዛውም ሰርቆ ባሏ ነው ይሄ ሰው እውነት ነው ወይ ስትለው ምን አገባሽ? እኛ ነገር ይቅርታ ሀባይቤ አያችሁት? የኢትዮጵያን ባል ምን አገባሽ አለ እና እንዴት አያገባትም? የ80 ባሏ ነው። 80 ፈርማ በአራቱም ጣቷ ፈርማ ያገባችሁ ባለዋል። ባሌ እንግዲህ ተጠይቀው ምን አገባሽ ነው። ይሄ እንግዲህ የኛ ኢትዮጵያውያን ባሎች ይሄ ናቸው ማለት ነው። ምን አገባሽ አለ እንግዲህ ይሄ ሰው ሌባ ሲባል ቢታሰር ማን ነው ስንቅ የሚያመላልሰው? የማባል ነው ሌባው የብርቅዬ ነው። ግን እሱ ምን አለ? ምን አገባሽ አንቺ አለ። እንዴ ፈጣሪ ሰውረን እና እንዴ አለች እንግዲህ እሷ እንዴት ነው ምን አገባሽ የምትለኝ? እኔስ በአንተ ኃጢአት እኔ እንዴት ልቀጣ ማለት ማን ነው የሚቀጣሽ? እኔ አንቺ ባል ሆኜ እኔ አንቺ ጀግና ባል እያለሁሽ ማን ነው የሚቀጣሽ? እሷ እንግዲህ አሁን ያሽቆጠቆጣትና ያንገበገባት ስለ ከብቶቹ አስባ ሳይሆን ስለ ሀቁ ሳይሆን ኒና ፎቶ ይዛባታለች። ይሄንን ከብቶቹ ያሉበትን አንጥታችሁ ካላስረከባችሁን ካልነገራችሁን እኛ አሳልፈን ለበዛብህ እንሰጥብሻለን ብለዋታል።
ማን ነው የሚቀጣሽ ሲላት ምን ብትል ጥሩ ነው ማለቴ ሌብነት ኃጢአት ነው። የሰው ገንዘብን መስረቅ ኃጢአት ነው። ሰርቶ መብላት እንጂ የሰው ገንዘብ ኃጢአት ነው፣ ሌብነት ኃጢአት ነው አለችው። እንግዲህ አስቡት፣ ሌብነት ኃጢአት ነው፣ መቅሰፍት እንዳይመጣ አንቺ አላ በዛብህ። እንግዲህ አንቺ ቢመጣስ ሀዲያ መቅሰፍትስ ቢመጣ የትኛው ወለድሻቸው ልጆችሽ ላይ መቅሰፍት እንዳይመጣብሽ ነው? የትኛው ልጆች ላይ ግፍ እንዳይደርስብሽ ነው? እንግዲህ በዛብህ ስለ ራሱ ስለ ሰው ገንዘብ ምንም አይመስለውም። ልጅም የለውም። ልጅ የለሽም። በየት በኩል ነው የሚመጣው? እነሱ ላይ አይመጣም። መቅሰፍት እነሱ ላይ አይመጣም። እሱ ላይ አይመጣም። መውረድ እሱ ላይ አይመጣም። ደንድኗል። መቅሰፍት ልንጣ እንኳን ቢል በዛብህ በዝበዱ ላይ ያነክተዋል ማለት ነው። እንግዲህ እንደዛ ነው። በዛብህ አሁን ምኑም ዱላ ነው። በቃ የሱ ደንቆሮ ይቅርታ አድርጉልኝ። እኔ በዛብህ ደንቆሮ አይደል? በነገራቸው ይሄን ትክክል እኮ ነው ጋይስ፣ ትክክል ነው አለ እኮ ምድር ላይ እኮ ያለ ነገር አሁን እያየን ያለው ነገር ነው። በየትኛው ልጅሽ ላይ ሊደርስ መቅሰፍቱ? የትኛው ልጅ ላይ የወለድሽው ልጅ ላይ ሊደርስ ነው? እሷ እኮ አስብ አይደለም፣ እሷም አስብ አይደለም። ይሄ ሰው እስከ ዛሬም ሲሰርቅ ነበር የኖረው። ዛሬ ግን ኒና ነች። አንቺ ውጦ ዝም አንቺ በቅሎ አላት። በርቂያ እንግዲህ እዚህ ጋ ምን ነው ፈጣሪ እኮ ልጆችም ቢሆኑ እኮ የፈጣሪ ስጣታ ናቸው። ማንም ራሱ ልጅ አይሰራም፣ ፈጣሪ ሲሰጥ ብቻ ነው። ሰው ልጅ ሊጠፈጥፍ አይችልም። እኔም ራሴ ልጅ መጠፍጠፍ አልችልም። እግዚአብሔር ሲሰጥ ብቻ ነው እንጂ ማንም ሰው የሚጠፈጥፈው አይደለም ልጅ በማለት እንግዲህ ብርቄ ትለዋለች። አሁን ዞር በይ ተፊቴ፣ እንዳታሳስችኝ እዛ አንገት የሽን ብዬ እንዳታሳስችኝ። ይህም አንቺ ብሎ ጻድቅ፣ አንቺ ውጦ ዝም፣ አንቺ ብሎ ጻድቅ ይላል በዛብህ። እኮ እንደ ሚስት አንተም እንደ ባሌ ጥሩ አይደለም፣ ሌብነት ጥሩ አይደለም፣ አይጠቅመንም ነው እኮ ያልኩህ። እንደ ሚስት ነው የተናገርኩ። ይሄን የመናገር ደግሞ መብቴ ነው። ባሌ ነህ፣ የ80 ባሌ ነህ። እንደ ሚስት የሚጠበቅብኝን ነገር ነው የተናገርኩ ስትለው እኛ ጻድቅ አሁን ተኔ ሌብነት አንቺ በየቀኑ የምትጠጪው አምቡላ አይብስም፣ ኃጢአት አይብስም ይላል። በነገራችን ላይ የሰው ልጅ በአፉ የሚገባ ሰው አያቆሽሸውም። ሰው ልጅ የሚያቆሽሸው ካፉ የወጣ ነው። ብትጠጣች ሴትዮ ያኔ መጠጡ ኃጢአት አይሆንባትም። በቃ የራሷ ጉዳይ። ግን የሱ ስርቆሽ አስቡት። የኔ ታሁን ታንቺ አረቄ የኔ ሌብነት ያንቺ አይበልጥም ወይ? መቅሰፍት ያንቺ አያመጣም ወይ? በቃ ሴትዮ አረቄ ነው የጠጣችሁ። ግን እሱ የሰው ገንዘብ ነው የሰረቀው። እሺ አለች እንግዲህ እሺ በዚህ አሁን መልስላቸው እባክህ፣ አሁን መልስላቸው ስትለው እንግዲህ አቶ አያሌው ግራ ቢጋባው የአለምዬ ነገር አይዘው አይጥለው የሆነበት አያሌው አለምዬን ትቶ ከቤት መውጣት ምርጫው አድርጓል። እናም ወደ ሰንዬ ጋር ደውሎ ሰንዬን እንገናኝ እምነግርሻለኝ የኔ ልጅ ብሎ ቀጠሮ ይዝላታል። ሰንዬም በተባለችው መሰረት ጥሪ አክባሪ ለወይነው ቀጠሮን አክብራ በቦታው ላይ አረፈድ ዳርጋ ተገኝታለች። ያው ያበሻ ቀጠሮ ስለሆነ የሀይድልት በተለው ሰንዬ አይ አረተይ እኔ እኮ በሀሳብ ጭልጥ ብዬ ሄጄ መቆየትሽንም አላወኩት የኔ ልጅ ይላል አያሌው። ምን ነው የኔ ልጅ ምን ነው በሀሳብ ጭልጥ አልኩ? ምን ነው ሰላም አይደለውም እንዴ? መሆነ ሆኖ በሀሳብ ጭልጥ ያልኩ ትላለች ሰንዬም። እንግዲህ አያሌውም የኔ ልጅ ምን ሀሳብ ይጠፋን ብለሽ ነው? ሰው ሆኖ ሀሳብ እኮ አያጣንም በማለት ይላታል። ሰንዬም አዎ እሱ እንኳን ልክ ነው፣ ሀሳብ አይጠፋም ልጄ፣ ሀሳብ የሚታሰብበት ነገር አይጠፋም። እንኳን እናንተ ቤተሰብ አስተዳዳሪና እኛ እንኳን አለን የለ እንደ ብቻችንን መንገድ ላይ እየሄድን እያወራን የቀረን እንኳን እናንተ ትላለች ሰንዬ። እንጂ የኔ ልጅ ተይ እንጂ ይላታል አያሌው። እሺ ጋሼ ግን በሰላም ነው የፈለጉኝ? ሰንዬ ጋሼ በሰላም ነው እንደፈለጉኝ? ለምንድን ነው የፈለጉኝ? ያሌውም አዎ ስለ ጽዮን ላወራሽ ነው የኔ ልጅ፣ ስለ ጽዮን ላወራሽ ነው። ከሆነ እስካሁን ያስጨነቀውት በቃ እኔ ሄጄ ይቅርታ ጠይቃታለሁ። በዚህማ ከሆነ የተጨነቁት እኔ ምንም ችግር የለብኝም፣ ሄጄ ይቅርታ ጠይቃታለሁ ትላለች ሰንዬ።
አያሌውም አይ የኔ ልጅ እንደሱ አይደለም እንደሱ እኮ አይደለም። እና ሀዳ ምንድነው ነገር ለፈው ጀምረሽልኝ ነበረ። ለምንድነው ጽዮንንም አትወጃት? ምን በወዳት ባልወዳት አሁን ምን ቁም ነገር አለው ትላለች ሰንዬ። ግደለሽም የኔ ልጅ እስቲ ግደለሽም ንገሪ ግደለሽም የኔ ቆንጆ ግደለሽ መሳይ ስለሆነች እንዴ ለምን እንደዛልሽ? ምክንያቱም እምሩ ፊት ሌላ እኔ ፊት ሌላ እስስት በሏት በቃ እንዴ ስስት ትገለባበጣለች። ለዛ ነው እንደዛ ያልኳት። እንዴት ማለት አለ እንግዲና አያሌው እንዴት ማለት ስል እኔ አላቅም ጋሼ፣ ግን ልጅቱ ሁለት አይነት ማንነት አላት። ሁለት አይነት በጣም አስመሳይ ናት ልጅቱ፣ አስመሳይ ናት። እና ከአንቺ ጋር እንዴት አትስማሙ ቀራችሁ ይላል ያያለው ጥያቄ። እንግዲህ ፖሊስ በሉት። አሁን እንግዲህ ሰንዬም የምሩ ጓደኛ ነች፣ ጽዮን ደግሞ ዝም ብላ ለምያመጣችኋት ነች። ግን አሁን እዚህ መሀል የነምሩ ትዳር ነው የሁሉ ነገር ያለሽ። አስመሳይ ብኮን ኖሮ አንቺም ትንቃት አስመስል ነበር። አንቺም ጋር እኮ ታስመስል ነበር ማኮ። አስመሳይ ስለሆን መሆኗን አስቀድሜ ስላወኩባትና ስለነቃሁባት ነው እኔ ላይ እንደዛ እየተንጨረጨረች ያለችው ትላለች ሰኒ። እንዴት እንደዛልሽ የኔ ልጅ እንዴት እንደዛልሽ? እኔ እንጃ ብቻ ድሮም ሳያት ደስ አትለኝ። በቃ ድሮም ታያት ደስ አትለኝም ነበር። ይሄው ታይውል ታድር ይሄው አየኋት። በቃ አየኋት እንዴ ደበደብኳት። በቃ ምን ማድረግ አልችልም። ደበደብኳት በቃ ከዛ ደበደብኳት እያልሽኝ ያለሽ እኮ በኩራት ነው አላያለው። እንግዲህ አያለው አሁን ቀጡም አያለው ራሱ ቅጡ ጠፍቶታል እንዴ። ደበደብኳት እያልሽኝ ያለሽ እኮ አሁን በኩራት ነው አላት። ይቅርታ ግን አሁን አስመሳይ መሆኗን አይቼ ደብድቤያታለሁ እና ሀደ በኩራት እንደዚህ ትኛለሽ። በቃ ለዚህ ይቅርታ። ግን ይቅርታ የምጠይቀው ለምሩ ስል ነው እንጂ ይሄን በማድረጌ አንድ ቀን ማይቆጨኝ አለች ሰንዬ። አይቆጨኝ በመደብደቤ ምንም በማድረጌ ቁጭት የለብኝም፣ አይቆጨኝም። እኔ እንግዲህ ግን ጋሼ አደራ በእኔ ምክንያት የማናቸውም ትዳር እንዲፈርስ አልፈልግም። ስለዚህ አደራ ጋሼ በቃ አታስቢ፣ ስለሱ አታስቢ። ግን ጋሼ አለምዬ እንደዛ መናገር ጥሩ አልነበረም፣ ክብር አልነበረም። አለምዬ እንደዛ መናገር ጥሩ አልነበረም። እዛ አሁን ወደ ቤትህ ተመለስ በቃ ጋሼ፣ ወደ ቤትህ ተመለስ በቃ አሁን ጋሼ ወደ ቤትህ ተመለስ አለች ሰንዬ። እንግዲህ አሃዳ ምን መሄጃ አለኝ አለ አያሌውም። ሰንዬም እንደዛ ሳይሆን እኔ የህሊና ጸጸት መሸከም አቅቶኛል፣ በቃ አቅቶኛል። በዛ ላይ ደግሞ ሩ ሰላም አታ ተወጥራ ሳያት እየጨነቀኝ ዝህ እባክዎትን ሰላም ያወርዱና ወደ ቤቱ ይመለሱ እባክዎትን። በቃ እንግዲህ ብርቅነሽ ጣጣታ ስመጣ በአቶ ተሰማ ያገኛታል። የሚያሳዝነው ነገር አሁን እግር በእግር ኒናዬ እየተከታተለቻቸው ነው። አንቺ ዛሬም ጠጥተሻል ተበዛብህ የባስ። እንግዲህ አሁን ብርቅዬን እየተከታተላት ያለው አቶ ተሰማ ነው። ዛሬም ጠጣተሻል ተስዬ፣ ትንሽ ቀማመስኩ። በይ አሁን እንሂድ። እንዴ የት ነው የምንሄደው? በዛብህ እኮ ቤት አለ ትላለች ብርቅነሽ። እንዴ በዛብህ እኮ የለም። ይህን ስትል ኒና በስልኳ ስራዋን እየሰራች ነው። ማሽም እንደ የለም ምኑን ያልሰማሁት። እንግዲህ እናየ እያዳመጠች ነው። የእናቷ አሰግድን ከብቶች ያገተው እኮ አቶ በዛብህ ነው። እዛ ሩቁ ዘመዶቹ ጋር እኮ ነው ከብቶቹን የደበቃቸው። ቲሞች በለኝ፣ እሱ ነው ከብቶቹን የነዳቸው፣ እሱ ነው እንደ የነዳቸው። አዎ ብርቅነሽ ሙቺ ይሄው እሱን የነዳቸው ሲላት፣ ኒናዬ እንግዲህ ቢዷን እየቀዳቻቸው ነው፣ እየፎቶ እያነሳቻቸው ነው። ብርቅነሽም ተንከተከተች። ታዲያ ምን ትጠብቃለህ? እንሂዳ። ይሄማ እኮ ሰርግና ምላሻችን ሆነ። ምን ትጠብቃለህ ብሎ እንግዲህ ተቃቅፈው በዛብህ የሰረቃቸውን ከብቶች ይዞ አሉበት ሄዷል። ከዚህ ደግሞ እሱ የሰው ከብት ሲሰርቅ የሚያሳዝነው እሱ ደግሞ እዚህ ሚስቱን ተሰርቋል። ለምንሆን እየተሰረቀ ነው ባይዘወይ ማለት ነው። እሱ ከብት ሲሰርቅ እሱ ደግሞ ሚስቱን ተሰረቀ። ሌባ ቢሰርቀው ምን ይደንቀው ነው ባይዘወይ። ኒናዬ ፎቶ ታነሳለች።
ተሰማና ብርቅዬ ተቃቅፈው ሲሄዱ ኒና እየተከተለች በስነ ስርዓቱ ፎቶዋን ያዘች። ይሄ ነገር ደስ የሚለው ነገር ኒና መያዣ ያልሆናት እንግዲህ ይሄ ነው። በመጨረሻ ኒናዬ ይሄንን ፎቶ ትይዛለች። በል የት እንዳሉ ትነግረኛለህ፣ አይ ካልክ ደግሞ አላቅም ሲላት ደግሞ እንግዲህ አይ እንግዲህ አንተ ታላወቅ በዛ በራሱ የሚያውቀው ነገር አለ፣ የማሳውቀው ነገር አለ፣ የራስ ጉዳይ። እንግዲህ ኒና ትሄድና ለጽናትዬ መጀመሪያ ትነግራታለች። ጽናትዬ ውሸትሽን ነው፣ እንዴት እሱ ይሰርቃል? ቢያንስ እኮ ሰው ያየኛል ብሎ ይፈራል ትላታለች። ባይዘዌ ሌባ ማንንም አይፈራም፣ ሰውንም ሆነ አምላኩን አይፈራም። ኒና ጽናት ልታምናት አልቻለችም። ኪራ መጣ፣ ለኪራ ነገረችው። ኪራ ግን እውነትም በፊትም ጠርጥሬ ነበር፣ ይሄ ውሻ የውሻ ልጅ ብሎ ሊሮጥ ነበረ ወደ በዛብህ ጋ። ግን ኪራ አይሆንም፣ በዚህ መልኩ ሳይሆን በሲስተምና እንዳላወቀ ሆኖ እንይዘዋለን፣ ከብቶቻችን እናስመልሳችኋለን እንጂ በዚህ መልኩ አይደለም ከሱ ጋር በማለት ጽናት እየትይዘዋለች። ደፍዬ ከተማ ሄዶ ነበረ። እንግዲህ ደፍዬና ኪራውን በአሁኑ ሰዓት ታናሽና ታላቅ ወንድም መስለዋል፣ ተፋቅረዋል። ባይዘወይ እና ይነግሯን እንዴት ይሄ ውሻ እንዴት ያባይባን የጋሽን ከብቶች ይነዳል በማለት ደፍዬ እንቧከረዩ ይላል። ቆይ አሁን በጥንቃቄና ጥንቃቄ በተሞላበት ነው የምናስመልሳቸው እንጂ በጉልበት አይደለም በማለት ኪራም ይለዋል። ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።